Maddii keenya maddii guutuu haa godhu. Maddii keenya maddii guutuu haa godhu. ለዚህ ፕሮግራም ያዘጋጆቹን ሁሎቹም ለዚህ ተባባሪ ለሆኑ ሁሉ ምስጋና ይገባል። እግዚአብሔር በሰላም ያውለን፣ ስራችንን የተሳካ ያድርግልን። መጀመሪያ ለዚህ ላበቃን እግዚአብሔር ክብር ምስጋና ይሁን። እግዚአብሔር ሁሉንም ያመቻቻል፣ ሁሉንም ያደርጋል። ለእግዚአብሔር መጀመሪያ ክብር እንሰጣለን። ለዚህ ቀጥሎ ደግሞ አገራችን ሰላም፣ ለአገራችን ጥንካሬ ሁሉ ጊዜ የምንጸልይ ሰዎች ያድርገን። ይሄ መድረክ እጅግ በጣም ትልቅ መድረክ ነው። ይሄንን መድረክ ከመጀመሪያ እስከ መጨረሻ እግዚአብሔር ስኬቱን ይስጠን። ይሄ መድረክ በዚህ የተጀመረ መሆኑን ገልጻለሁ። በጣም አመሰግናለሁ። አነጋኖ ወልቸ ነጋኖ አቦልች አምቱ ዳያዶ በየነጋ ጎድ አዱና ነጋታቱ ኤጋሞ ያን ኬኛ ኩንሞ ገልመን ሆጋው ረብታ ደበለም ጃላላ ሃከን ጅሩ ሃከን ኡመተ ኬኛ ኤጉ መንግስቲ ኬኛ ኑራሃ ቡልቹ እንያኤ ዳሪ ዳሪዳን ሞጀደን በካካታ ኤቶ ተንጅሩ ወተደረ ኬኛ መከላከያ ቀቤቶ ጅሩ እን ፉንዱሮ አደሃተው አዶ ሃዳው ጠላና ጨብ ሚቀኛና ጨብ ዋቀዮ አጀድ ኤጋ ስንጅራተኒ ኑጅራችሴ ጃላላ ወልንዋ ውሱ ወልትንዋ ውሱ ዋቀዮ ገለና ገው ሀረቢ ትጫላ ረቢ ገለና ሃጋው ኤጋ ነገ በርገብን ገቢስ ዋቅ ዛሬ ጉንበት 22 2017 ዓመተ ምህረት ነው። በጎህ ቲቪ በሰላምና በእርቅ ማዕድ መድረክ ዛሬ በሰላምና በእርቅ ነው ውይይትምና ካይደው እንደምን ዋላችሁ እንደምን አደራችሁ ኢትዮጵያውያን በመላው ኢትዮጵያና በዓለም የምትገኙ የኢትዮጵያ ልጆች ሰላም ለእናንተ ይሁን። እኔ ሙዝ ገብረ ህይወት ባላለው የዚህ ሰላምና እርቅ ማዕድ ፕሮግራም አዘጋጅና አቅራቢ ነኝ፣ ተባባሪም ነኝ። የዛሬው የሚገኙት የተለያዩ ተቋማትና ምሁራን ከህብረተሰብ የተውጣጡ እንግዶች ናቸው። ከተለያዩ ክልሎችም በስልክ ይገባሉ። በስልክ ገብተው ይወያያሉ። እዚህ እንዳሉ በላይ ይገባሉ። በዚህ መሰረት አሁን እንጀምራለን። ከ5 ክልሎችና ከ6 ክልሎች ይደውላሉ በስልክ። እዚህ ያለነው እንግዶች እንኳን ደህና መጣችሁ፣ እንኳን ሰላም መጣችሁ። ክብር ለእናንተ ይሁን፣ ለኢትዮጵያ ይሁን። በዚህ መሰረት ዛሬ የምንወያየው ከትላንትና ወዲያ ሰላምና ጸጥታ ነበረ ከአዲስ አበባ ፖሊስ ኮሚሽን እና ከ11 ክፍለ ከተሞች መኮንኖች የተወያየ ነው። ከዛ ቀደም ብሎም ከአዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳደር ከ11 ክፍለ ከተማና ከአዲስ አበባ ነበር የተወያየ ነው። ከዛ በፊትም በሰላምና በእርቅ ከተለያዩ ህብረተሰብ ምሁራን እና ከክልሎች ተወያይተናል። ዛሬ ደግሞ እዚህ ያለነው የምንወያየው ስለ እርቅና ሰላም ጉዳይ ነው። በዚህ አጀንዳችን የመጣችሁ እንግዶች ደቂቃ ወስዳችሁ 5 ደቂቃ ነው የሚፈቀደው። በዚህ ውስጥ ደግሞ ምንድነው ያለው መንግስትን፣ ሀገርን፣ ግለሰብን፣ ፓርቲን፣ ሃይማኖትን የተለያዩ ህብረተሰብ ኢትዮጵያ ህብረተሰብ የሆኑ መሳደብ ማዋረድ በጣም በዚህ የተከለከለ እንደሆነ ልገልጽ ፈልጋለሁኝ። በዚህ መሰረት ፕሮግራማችን ተጀምሯል። እድል ሰጣችኋለሁ። በእድሉ መሰረት ነው የምትጠቀሙት። በሰላምና በእርቅ ጉዳይ ምንድነው ማድረግ ያለብን? መንግስት ሰላም ሚኒስትር አቋቁመዋል፣ ምክክር ኮሚሽን አቋቁመዋል።
ፍትህ ሽግግር አቋቁመዋል። አባገዳዎች አሉ፣ ሃይማኖት አባቶች አሉ፣ ሀገር ሽማግሌዎች አሉ፣ ምሁራን አሏት ኢትዮጵያ፣ ተፎካካሪ ፓርቲዎች አሏት። በዚህ ጉዳይ ምንድነው መስራት ያለባቸው ከመንግስት ጋር? መንግስትስ ምን መስራት አለበት በዚህ እርቅ ላይ? እኛስ ምን ማድረግ ነው ያለብን? ወጣቶች፣ አዛውንቶች፣ እናቶች ምንድነው መስራት ያለብን የሚለውን ነገር ነው የምናገረው። ከአቶ መላኩ ጀምራለሁ። መጀመሪያ በጣም አመሰግናለሁ። ለዚህ መድረክ መብቃት አንድ ትልቅ ነገር ነው። ስለ ሰላም ስናወራ ስለ ሰላም በምንናገርበት ጊዜ ዛሬ ላይ በዚች ደቂቃ መድረስ ትልቁን ስፍራ የሚይዘው ሰላም ሲኖረን ነው እንድንናገር ማለት ነው። ሰላም ስንል ለሰው ልጆች ትልቁን መሰረታዊ ፍላጎት ለሰው ልጆች በአጠቃላይ በዓለም ዙሪያ ላይ ያሉት ሰዎች ትልቁን ቦታ የሚይዘው ሰላም። የሰላም ተቃራኒ ደግሞ ይታወቃል። ያው ጦርነት አለ፣ ችግሮች፣ የተፈታተኑ ችግሮች ይኖራሉ። ይሄንን ሁሉ ተሻግሮ ይሄንን ሁሉ ጋራውን፣ ሸንተረሩን፣ ውጣውረዱን አልፎ ወደ ሰላም መምጫው አንድ ትልቁ ትራክ ነው ወይም መንገድ ነው ማለት ነው። ሰላም ስንል በቀላል አማርኛ የምንናገረው ነገር አይደለም። ቀደም ተናግሬያለሁ። ለሰው ልጆች ትልቁን ቦታ የሚይዘው ሰላም ነው። የሰው ልጅ ሲወለድ ሰላም ይፈልጋል፣ ሰላም ይሻል፣ በሰላም ማደግን ነው የሚፈልገው። ስለዚህ ሰላም እንቁ ናት ማለት ነው። ትልቁ ወርቅ ናት ማለት ነው። ሰላም በወደንም ተገደንም ለሰላም የመጨረሻውን መስዋዕትነት መክፈል የሚገባ ነው ማለት ነው። ስለዚህ ይህንን ሰላም በአገራት ዙሪያ ላይ ለማስፈን በሰላም ለመኖር በሰላም ወጥቶ የመግባት ሚና ትልቁን ስፍራ የሚይዘው መንግስት ሲሆን ለሰላም አስፈላጊው መዋቅር መንግስት ይዘረጋል፣ አካላትን ይሰይማል፣ በየስፍራው ለሰላም ዘብ የሚቆሙትን ኃይላትን ያሰማራል። ሌሎች ሲቪሊያንስ እኔና በዙሪያ ያሉት በጠቅላላ ከኛ ትልቁስ ሚና መጫወት ያለብን እነኚህን የመንግስትን መዋቅር መንግስት በየጊዜው ለሰላም የሚያደራጃቸው የሚያቋቁማቸው ማናቸውንም የማገዝ ሚና ነው ማለት ነው። ለማን ብለን? ለራሳችን ብለን። ለማን ብለን? ለልጆቻችን፣ ለቤተሰቦቻችን ወጥተን ለመግባት ስንል የመጨረሻው መስዋዕትነት መክፈል ካስፈለገ መክፈል ነው ማለት ነው። ለመኖር በህይወት ለመኖር ቀጥለን እቅዶች አሉ፣ የተለያዩ የተደራጁ እቅዶች አሉ። እነኛን እቅዶች ከግብ ለማድረስ የግድ ለሰላም መሰለፍ አለብን። ቀጥሎ ያለው እርቅ ነው። ያው መቼስ ሰው በቤተሰብ ውስጥም ሳይጋጭ ከጎረቤት ጋር ሳይጋጭ ሳይነታረክ አይኖርም። በህይወት ዘመናችን እኛ ብዙ አመትን የኖርን ሰዎች ብዙ ውጣውረዶችን ነው ያሳለፍነው። ግጭት አለ። ጧት ስትወጣ ሰላም አውለኝ ብለህ ትወጣለህ፣ ነገር ግን ትጋጫለህ። በግጭት መካከል ደግሞ ትልቁን ስፍራ ሊይዝ የሚገባው እርቅ ነው። ኤክስኪዩዝ ይሉታል ፈረንጆች፣ ይቅርታ ይሉታል ተመልሶ። ሰውን ሲያደናቅፉ ወይም ደግሞ ተደናቅፈው በሌላ ሰው ላይ ሲወድቁ እንኳን ይቅርታ ይሉታል። ይቅርታ ትንሽ ትመስላለች። ቅድም እንደተናገርኩት ለሰላም የምንሰጠው ወርድ ትልቁ ወርድ ትልቁን ግዙፉን ቦታ እንደሚይዙሉ እርቅም ትልቁን ቦታ ይይዛል። ያ በዓለም ዙሪያ ላይ ነጮች ኤክስኪዩዝ የሚሉት ይቅርታ የምንለው ያንን ይቅርታ ለሂቴ ለወንድሜ ለጎረቤቴ የግድ ያስፈልጋል ማለት ነው። እርቅን ማደራጀት፣ እርቅን በማይነቃነቅ አለት ላይ ማቆም የግድ ነው። መንግስት ተያይዞ ያለው መንግስታችን በአሁኑ ሰዓት ተያይዞ ያለው ትልቁ ለሰው ልጆች ሁሉ መደረግ ያለበትን ሚና እየተጫወተ ነው። ከኔና ከናንተ ከወንድሞቼ ከእህቶቼ ምን ይጠበቃል ነው? ሀገራችን በተለያዩ ዙሪያ ላይ የተፈታተነች ነው ያለችው። ሰው በቀድሞ ቦታ የለም። ዓለም እንደምትለዋወጥ እኔ የጧት ሰው አይደለሁም።
የትናንትና ሰው አይደለሁም በየጊዜው ከዓለም ዙሪያ ጋር እድገቴን የማደራጅ እውቀቴን የእውቀት ደረጃዬን እያደራጀሁ የሚሄድ ነው ራሴን አፕዴት የማደርግ ሰው ነኝ ስለዚህ የሚያዋጣው የተኮራረፈ የተጋጨ ቡድንም ሊሆን ይችላል ግለሰብም ሊሆን ይችላል ወሳኙ ሚና እነሱን የማስታረቅ ሚና ነው ለዚህ የተሰየሙትን የተደራጁትን ማገዝ ነው ማገዝ የምትለው ትንሽ ቀላል ነገር ትመስላለች ሚናዬ እነሱን ማበረታታት ማጠናከር እነሱ አላማቸው እንዲያሳኩ ማድረግ የኔና የናንተ ሚና ነው ማለት ነው በጣም አመሰግናለሁ እሺ አመሰግናለሁ ለዚህ ለእርቅ በተመለከተ በጣም ትልቅ አጀንዳ ለሆነ ጉዳይ ለዚህ ለተከፈተው ፓናል ውይይት ንግግር እንዳደረግ ስለተፈቀደልኝ በጣም አመሰግናለሁ በመቀጠል ራሴን ላስታውቅ ሻለቃ ዳንኤል አናንያ እባላለሁ ከብሔራዊ የኢትዮጵያ ሰራዊት ማህበር ነው የመጣሁት እንግዲህ በተሰጠኝ አጀንዳ ላይ ለመናገር ያህል ቀደም ሲል ወንድሜ እንደገለጹት በሶስት ፊደል ነው የሚገለጸው ሰላም ነገር ግን በጣም ውስብስብ ነው ትርጉሙ አገላለጹም ከባድ ነው በእውነት ሰላም አስፈላጊ ነው የሰላም አስፈላጊነቱ በጣም የሚያጠያይቅም አይደለም ሰላም ታቁታላችሁ ሰላም ከሌለ ምንም የለም የሰላም ተቃራኒ ደግሞ ያው ሌላ ጉዳይ ነው ያ እንዳይሆን ለሰላም ቅድሚያ ሰጥተው ሰላምን ማጎልበት ወይንም ደግሞ ለሰላም ሲባል መንግስት የሚወስዳቸውን እርምጃዎች ወይም አካላት የሚመድባቸው የሚያሰማራቸው አካላት መደገፍ እንደተገለጸው ለራሳችን ነው እንዲያውን ለመቀመጥ የቻልነው ሰላም በመኖሩ ነው እንዴ ልንሰበሰብ የቻልነው ሰላም በመኖሩ ነው ታምንም ሐኪም ቤት ለመሄድም ሰላም ያስፈልገናል መንገድ ይዘጋል ሰላም ሲኖር መታከም ይቻላል መብላትም ይቻላል መሰብሰብ ይቻላል በእውነቱ ለዚህ ነው በሶስት ቃላት የሚገለጽ ጉዳይ አይደለም ሰላም ያልኩት ሰላም ደግሞ አንዳንዴ ሊስተካከል ይችላል ትልቁ ነገር መታረቅ ነው ኤክስኪውዝ መደራረግ ማለት ነው ምክንያቱም በአንድ ህዝብ አልቂም አያስፈልግም ሰው ይጋጫል እግር ከእግር እንኳን ይጋጫል ዋናው ወደ እርቅ መመለስ ነው መታረቅ ነው ስተትን ማመንና 50 ተጉዞ እሺ ተብሎ በተሸናፊነት በመበለጥ መንፈስ አይ ተሳስቼ ነበር ወይም ተሳስቶ ነበር በሚል የደፍርሶ የነበረውን ሰላም ወደ እርቅ ማምጣት ዋና ትልቁ ነገር እርቅ ማምጣት ነው ምክንያቱም የሰው አንድ አገር ልጆች ነን ምንም አይነት የተለየ ነገር የለም በአንድነት መሃል ጸብ ይኖራል ያን ጸብ ደግሞ ወደ እርቅ መመለሱ ነው ትልቁ ነገር ሁለቱ የተያያዙ ናቸው ሰላምና እርቅ በጣም የተያያዙ ናቸውና በእውነት ወጥቶ ለመግባት ለመዝናናትም ሰላም ያስፈልጋል ለመግባት ወጥቶ ለመግባት ይቻላል ወደ መዝናኛ ለመሄድም ሰላም ያስፈልጋል እንዲህ ለመሰብሰብም እንደዛው ስለዚህ ከሰላም ወደ እርቅ ከእርቅ ወደ ሰላም መምጣት እጅግ ወሳኝ ነው ይሄንን በእውነቱ አተኩረን የምናየው ጉዳይ ነው የጋራ ጉዳይ ነው ያንድ ወገን ብቻ አይደለም የጋራ ነው በጋራ ምንኖርባት ሀገር ሰላም ስታገኝ ነው በጋራ ሀገር የሚበለጽገው ሰላም ሲኖር ነው ሰላሙን ደግሞ ወደ እርቅ አምጥተን ወደ አንድነት ስንዞር ደግሞ የበለጠ ብልጽግናችን ይደምቃል ይሰፋል ያን ለማድረግ የሁሉም ሰው ትብብር ነው የሚያስፈልግ በሆነ ለመናገር እገሌ ከገሌ አይደለም ሁለተኛ ነገር ደግሞ የሚወጡትን ሁኔታዎች በመመልከት ዓለም አቀፋዊነትን ቀደም እንደተገለጸው ራስን ማንጽ ወይም ማብቃት ከጊዜው ጋራ የመሄድ ጉዳይ ዓለም ግሎባላይዜሽን ብሎ በየቀኑ ዓለም ይንቀሳቀሳል እኛም ከዓለም ጋር እኩል መንቀሳቀስ የሚያስፈልጋል ራስን ማዘጋጀት ከወቅት ጋራ ማዘጋጀት በጣም አስፈላጊ ነው ዓለምን ማየት ይቻላል አህጉራችንን ማየት ይቻላል እንደገና የራሳችን ዞን ማየት ይቻላል ኢትዮጵያችን አፍሪካ ከአፍሪካ ዓለም እያልን ሁለንተናን ስንመለከት ለሰላም ቅድሚያ ሰጥቶ ነው ወደ መካከለኛ ምስራቅ አካባቢ ሁሌ ረሃብ አለ ሁሌ ምን አለ ያ ሁሉ የሰላም እጦት ነው የሚያሳዝን ኤሪያ ነው ያ ኤሪያ ያን እንዳንሆን እኛ ደግሞ ለትኩረት ለሰላም በጣም ትልቅ ቦታ መስጠት አለብን ላለፉት ብዙ አመታት በብዙ ችግር አሳልፈናል ለቆርጦት ዘው እንዳሉ እርሶ በሀገር መከላከያ ስር ሆነው ሻለቃ ድረስ ደርሰዋል ዝም ብሎ አይደለም የሚደርሰው ብዙ ስራ ሰርተው ብዙ አስተዋጽኦ አድርገው ብዙ ደምሰው ብዙ ሀገር ጠብቀው ነው እዚህ የደረሱት እኔ እንደማቀው እንደ መከላከያ ሰራዊት
ሰላም ስላለ ነው ብሏል። እዚህ የመጣ ነው ራሱ ልጆቻችን የሚማሩ ሀገራችን የፈለግነው የምንሆንባት የምንማርባት የምንሄድባት የምንተኛባት የምንበላባት የምንጠጣባት የምንሰራባት ድንቅ የሆነች ኢትዮጵያ ሰላም ስላለ ነው። በማን ነው? በመከላከያ ሰራዊት፣ በፌደራል ፖሊስ፣ በጸጥታ ኃይሉ በእናንተም እዚህ ባለነው ሰዎች እየተጋገዝን እየሰራን ያለ ይመስለኛል። ነገር ግን በዚህ መሐከል ጸረ ህዝቦች አሉ። ጸረ ህዝቦች ማለት ኢትዮጵያን እንዳታድግ የሚፈልጉ አሉ። ለምሳሌ አባይ ህዳሴ ግድባችን እንዳይጠናቀቅ እዛ ከግብጽ ጋር ሸርከው የሚሰሩ ነበሩ። አሁን አባይ ህዳሴያችን መስከረም ጥቅምት ይመረቃል። ጥሩ ደረጃ ደርሰናል። ከእናንተም ከኔም ከህዝቡ የተጣጣ ገንዘብ ነው ያለቀው ህዳሴ ግድባችን። ስለዚህ አሁን ሰላም አለ፣ ግን አንዳንድ ቦታ ግጭቶች አሉ። በተለይ ስማቸው መጥቀስ አልፈልግም። በዚህ ላይ በእርቅ ነው ዛሬ በሰላምና እርቅ ነው የምናገረውና ምን ማድረግ አለብን? እዚህ ያለ ነው አንድ ወጣት ነው ያለችን እንጂ ሌላ የበሰልን ብዙ ነገር ያሳለፍን ያለ ነው። ስለዚህ ምንድነው በሰላምና በእርቅ ምንድነው ማድረግ ያለ? ሃይማኖት አባቶች ምን ማድረግ አለባቸው? በሀገር ሽማግሌዎች ምን ማድረግ አለባቸው? ወጣቶች ምን መስራት አለባቸው? ሀገራችን ሰላማችን እንዲጸና ማለት ነው። ሰላም እንድትሆን ኢትዮጵያ ሰላማችን እንዲጠነክር እንዲጸና ምንድነው መስራት ያለበት ህብረተሰቡ? እኛ ከዚህ ጀምረን ከርሶ ጀምረን። እሺ አመሰግናለሁ። ያው እንደተባለው እንግዲህ ጊዜ ቆጠብኩ መስሎኝ ነው ብንዘረዘረው በጣም ብዙ ነው። ምክንያቱም ሰላም ትልቅ ዋጋ ስላለው በጣም መነጋገር ካስፈለገ እንነጋገራለን። ሰላም የአንድ ወገን አይደለም። ቅድም እንደገለጽኩት የሁሉም የጋራ መስተጋብር ነው። አንዱ ጋር ሰላም ጠፍቶ አንዱ ጋር ሰላም ካለ መሆን አይችልም። ሁሉም ጋር ነው ሁለንተናዊ መልኩ ሰላም መከበር አለበት። ይሄን ሰላም ደግሞ ሁሉ በጋራ ነው የሚያከብረውና ሊያስከብር የሚገባው። ቅድም እንዳልኩት የአንድ ወገን አይደለም እና ነው። ይሄን ለማድረግ መደገፍ የሚገባን አካል ደግፈን እኔ ያው ቅድም እንደተጠቀሰው በዚህ ሰራዊት ብዙ አሳልፌያለሁ። ከ44 ዓመት በላይ ሆኖኛል ሳገለግል። በዚህ ጊዜ ነው ያየሁት ሰላምም አይቻለሁ፣ ጦርነትም አይቻለሁ፣ አስከፊ ገጽታውንም አስደሳች ጎኑንም አይቻለሁ። ይሄንን ደግሞ አሁን ያለው ትውልድ ይሄ በቅብብሎሽ የመጣውን ሰላም ወደፊት ለማሸጋገር ወጣቱ፣ የሃይማኖት አባቶች፣ ፖለቲከኞች በተለይም ፖለቲከኞች ለሰላም ቁልፍ ሚና ይጠበቅባቸዋል። ምክንያቱም ከምሁራን ነው አንዳንድ ነገሮች የሚወረወሩት፣ ከነሱ በመነሳት ነው ለሰላም መደፍረስ ምክንያቶች የሚሆኑት። የማይሆኑት ትርክቶች መጥፋት አለባቸው። ቅድሚያ ለሀገር ተሰጥቶ የማይሆኑት ትርክቶች አላስፈላጊ ትርክቶች እንዳይሰጡ በተለይ ፖለቲከኞቻችን ምሁራኖቻችን ከነሱ ነውና ብዙ የሚጠበቀው። ለዚህ ለሰላም ትልቅ ዋጋ መክፈል አለባቸው ብዬ እግረ መንገዴንም አሳስባለሁ። ብዙ ጊዜ ነው የምናገረው። ምክንያቱም ኢትዮጵያ ውስጥ ለሰላም አንድ አስቸጋሪ ሁኔታ አለ። ምክንያቱም ኢትዮጵያ ውስጥ ከተፈቀደልኝ አንድ ወገን እኔ የኢትዮጵያ አንደኛ ልጅ ነኝ የሚል ቡድን አለ። እኔ ደግሞ እንደማምነው ኢትዮጵያ ውስጥ አንደኛ ሁለተኛ ደረጃ የሚባል ነገር የለም። 87ቱም ብሔረሰብ ኢትዮጵያዊ ነው። በዚህ መንፈስ በዚህ ግንዛቤ ነው መተሳሰብ ያለብን። እኔ ነኝ ኢትዮጵያን ያቆምኳት የሚል ቡድን ካለ ሌላ አኩራፊ አለ። ስለዚህ ይሄን መንፈስ ወደ መሃል ወደ ማምጣትና ማረጋጋት ይሄ ማን ስራ ነው? የፖለቲከኞቻችን ስራ ነው። የባለሙያዎች ስራ ነው። የታሪክ ተመራማሪዎች ስራ ነው። ይሄን ወደ ተሰበሰበ ሐሳብ የማምጣት እኔ ነኝ አንደኛ የሚል ኃይል አላስፈላጊ ነው። ለጸብና ለሰላም እጦት መንስኤ ነው። ይሄ ነው ትልቁ ነገር መነካት ያለበት። በሽታው መንካት ካለበት ይሄ ነው። እኔ ነኝ አንደኛ የሚል ግሩፕ ካለ በእውነቱ ስተት አለ። አንዱን ያስኮርፋል። የጸጥታ መደፍረስ ምክንያቱ ይሄ ነው። ይሄን ደግሞ ከታሪክ ምሁራን ነው የምንጠብቀው። አስተካክለው ይንገሩን ታሪኩን። እኛ ብዙን እናውቃለን። እዚህ ካለነው መቼም ትንሽ እድሜ አይደለም ያለነው እኛ እናውቃለን። ግን ለቀሪው ትውልድ ምን እያስቀመጥን ያለነው? ስለ ሰላም ምንድነው እያስጨበጥን መሄድ ያለብን? ከሰላምስ በኋላ እርቅ እንዲመጣ ምን መደረግ አለበት? የመታረቅ የመጣላት
በግለብ እኮ ይጣላል ሰው በግለብ ይታረቃል ወደ ቡድንም ሄደው ይጣላል እንደገና መታረቁን ዋናው ቁም ነገሩ ለዚህ አሁን ቅድም ያልኩት መንፈስ መጥፋት ካለበት ይሄን የሚያጠፉት ሙያተኞች ናቸው ፖለቲከኞቻችን ይሄን አስምሮ ስለ አንድ ሀገር ማሰብ አለባቸው አንደኛ የሚሆን ቡድን የለም ኢትዮጵያ ውስጥ ያሳለካ ከጥሶ ከዚህ ካለ ነው ከህብረተሰቡ ፖለቲከኞች እንዳለ ሆኖ እዚህ ካለ ነው ከርሶ ይጀምርና እዚህ ካለ ነው ምንድነው የሚጠበቀው ለማስታረቅ ቅድም ይያልኩት ነበር ለማስታረቅ ሰላም ለማምጣት ምን መስራት አለበት ለሰላም እኔ በበኩሌ እንግዲህ ሰላምን ለማስጠበቅ ከሚሰራ ኃይል ጋራ እኔ ያለኝ ልምድ ያካፈልኩ ነው በአካባቢ በመኖርበት አካባቢ ለምሳሌ የሰላም ጥበቃ አሉ ከሰላም ሰራዊት ከደንብ ማስከበር በትክክል ከፖሊስ ኃይሉ ምንድነው እየሰሩ ያሉበት ሰላምንማ ያስከብር ነው ያው ወንድሜም ያቃል በኋላ ተራው ሲደርስ ይናገራል ለህግ ማስከበር ዘመቻ ለከዚህ በፊትም በኢትዮ ኤርትራ ጦርነት ወቅትም ገብተን ስልጠና ሰጥተን በአቅማችን አሰልጥነን ተመልሰናል አሁን በህግ ማስከበር ዘመቻው ወቅት ያሉን አባሎች የቀድሞ ሰራዊት አባሎችን አሰባስበን ለዘመቻው አሳትፈን መስዋዕትነት ሁሉ ተከፍሏል ለሰላም ሲባል ለሁለተኛ ጊዜ ቆስሏል ሰው ለሶስተኛ ጊዜ ማለት ይቻላል ያንንም ጨርሰናል አሁንም አገሪቷ ሰላም ለሚያውካት ጉዳይ እኛ የሰራዊት አባሎች አሁንም ዝግጁ ነን ሰላም ለማስከበር አሁንም በአካባቢ ከሰላም ሰራዊት ጋራ እየተንቀሳቀስኩ ነው ያለሁት የማማከር ስራ የማሰልጠን ስራ እየሰራን ለሰላማችን አስተዋጽኦ እያደረግን ያለነው ለማለት ነው አመሰግናለሁ በጣም እግዚአብሔር ይስጥልን ሻለቃ በጣም ነው እናመሰግነው በመሐከልም ስልኮች ይመጣሉ እየተጀመሩ ነው በዚህ ባቋርጣችሁ ቅርብ እንዳይላችሁ ያው ተቀጥላላችሁ ማለት ነው በዚህ ላይ ነው ስለዚህ ከዚህ ቀጥሎ ደግሞ አባ ሙዳ እሸቱ ይቀጥላሉ በደቂቃው ጨርሳሉ ማለት ነው እሺ በመጀመሪያ እግዚአብሔርን እናመሰግናለን ለዚህ ላበቃንና ለሰላም ውይይት እንድናደርግ ላበቃን አምላክ ምስጋና ይግባው ለለም የፈልገው ነገር ቢኖር በብዙ አልሄድበትም ለምን ብዙ ተነግሯል ብዙ ተብሏል ስለ ሰላም ተሰብኳል ስለ ሰላም ተነግሯል በሚገባ ነገር ግን ወደ ራሳችን ስንመለስ እኛም ለሰላም ሰላምም ለኛ የምለውን ነገሮች እንወስዳለን በጋራ ነው የምንወጣው እርግጥ ነገር ግን ሰላም እንዴት ይሰፍናል ያለ መስማማት ምንን ያስከትላል የሚሉት ነገሮችን ማየት ማንሳት ይገባናል የሰላም ማጣት ጉዳይ ብዙዎቹን እንደሚያሰናክል የሀገር እድገትን የሰው ኃይልን ሌሎችን ኢኮኖሚን የሚጎዳ ነው አይጠቅምም ምርቱ ደግሞ ምንድነው ወደ ሌላ ስንሄድ ምርቱ ሌላ ያፈራ ወይም የሚያድግ ነገሮች ሳይሆን ሬሳን ነው የምናበዛው ጥል የሚያመጣው ነገር ቢኖር ሰይጣናዊ መንገድ ይሄ ነው ይሄንን እያንዳንዳችን መተው መቻል ማሰብ መቻል ቀደም ካልናቸው ለዚህ ጉዳይ የሚጋብዙንን ነገሮች መዝጋት እንዴት ይዘጋሉ ብዙ ኢትዮጵያ ብዙ የሆነ የችግር አፈታት ስርዓቶች አሏት በየብሔረሰቡ እነዚህ ኃይላት የግዴታ ምን ማድረግ አለባቸው ነቅቶ የመጠበቅ ከሌሎች አካላት ጋር ስለ ሰላም መስበክ መናገር መሆን የሚገባውን ነገሮች ሰላምን እርቅን የሚያወርዱ ቃላትን መናገር እነዚህን ደግመን ደጋግመን ብናነሳቸው ብንልና እንደ ምርኩዝ ብንይዝ ብዙውን የመለወጥ ሁኔታዎች ሊኖሩን ይችላሉ የኔ ብቻ ይሰማ የኔ ብቻ ይደረግ የሚሉት ኃይላት እርግጥ ከጎን እንዳሉ ይታወቃል እነዚህም ልቦና ቢያገኙ ጥሩ ነው እኛ እንላለን ነገር ግን ወደ ልቦናቸው ተመልሶ ሀገር በማንም የምትተካ አይደለችም አትተካም ስለዚህ ይህች ከእጃችን እንዳትወጣ ሀገር የሌለው ህዝብ ምን እንደሚሆን ወጣ ብሎ ያየ ወይም ደግሞ አንዳንድ ነገሮችን የዳሰሰ ሰው በብዙ ሊተርከው ስለሚችል
ብዙ ማልሄድበትም በጣም አባው ጉዳይ ይቅርታ ስልክ መጥገበብኝ ይቀጥላሉ በዛው ምንም ችግር የለም ሄሎ ማን ልበል ከየት ነው ምትኮ ከአዲስ አበባ ቀድሞ ኢትዮጵያ ነው አፍሪካን አጥቁ ተነሳች ይመጣል ልቆ ለሰላም ጉዳይ ጠንቅራችሁ እኮ ብለን በገጠም ነው እንገባው ዛሬ ጣላችሁ ላይ እናመሰግናለን አስራለቃ አብነት ዛሬ እንግዲህ በሰላምና በእርቅ ማዕድ ላይ ነው ያለነው ባለፈው እንደሚያውቁት ተሳታፊ ነውትና በጣም እናመሰግናውታለን ዛሬ ደግሞ እዚህ ተላልቅ ሰዎች አሉ ከተለያየ ህብረተሰብ የመጡ ምሁራኖች ተላልቅ አባቶች ወንድሞች ወጣቶች ያሉበት ማዕድ ነው ዛሬ ደግሞ ስለዚህ ዛሬ የምንወያየው በሰላምና እርቅ ጉዳይ ነው እንዴት ነው የምንታረቀው አንዳንድ ችግሮች አሉ እንደሚያዩት በየቦታው ችግሮች አሉ በየቦታው አንዳንድ ኢትዮጵያን ለማጥፋት ለመተንኮስ ለማንበርከክ የሚመክሩ ኢትዮጵያውያን ሆነው ችግር የሚፈጥሩ ሰዎች ግለሰቦች አሉ ስለዚህ እነዚህ ግለሰቦች ወደ ሰላም እንመልሳቸው እንዴት አድርገን ነው ሁለተኛ ደግሞ በተለያዩ አንዳንድ ቦታዎች ግጭቶች አሉ እነዚህ ግጭቶች ምን ስንሰራ ነው ምናቆመው እኛ የጀመርነው እርቅና ሰላም ማዕድ ህዝቡ እየተወያየበት ነው ያለው አስተያየት እየሰጠበት ነው ያለው እና እርሶስ ምንድነው የሚሰጡት አስተያየት እንግዲህ ከነስያም ማዕድ ሲባል እንግዲህ ምን ይቋደስበት ነው ሰላምና እርቅ ማዕድ ማለት ማዕድ ኢትዮጵያ ትልቁ በማዕድ ከረቱም ራሱ ደስ ያለኝ ማዕድ ማለት ማዕድ ገበታ ነው ገበታ ምግብ የምንቋደስበት ሀሳብ የምንቋደስበት ነው ስለዚህ ሰላምና እርቅ የአንድ ሳንቲም ገጽታ ናቸው ምክንያቱም ኢትዮጵያ እንግዲህ አሁን በጣም በውስጥም ብዙ ጠላቶች ብዙ ግጭቶች እንዳሉ ነገር ግን ደግሞ መስማት ለዛው መርሃ ግብር ላይ ሀደስንቄ አባሲንቄ ሀደስንቄዎች አባገዳዎች የተለያዩ እርቅን የሚሸመግል ኢትዮጵያ ትልቅ ስርዓት አላት የገዳ ሲስተምን ጨምሮና ስለዚህ እርቅ መጀመሪያ ከራሱ ያልታረቀ ከሌላው ሊታረቅ አይችልም ከራሱ የታረቀ ከማህበረሰቡ ይታረቃል ከሀገር ይታረቃል ግጭት ለማንም አይጠቅመንም አሁን ትልቁ ችግራችን ምንድነው ከግጭት ወደ እርቅ ከመምጣት ግጭትን መከላከልና መቀነስ እንግዲህ ሁላችንም እንላለን እኛ የሰው ልጅ መገኛ ሀገር ነን ብዙ ለተናጠኝነት ተከታዮች ተቻችለው ቢበት የሚኖርበት ሀገር ነው ምንልነን ስለዚህ ሁሉም ማጋባትና የማታያለ ምንድነው አንድ አባባል አለ በኦሮምኛ ኤሌ ለምጣዷ ሲባል አይጧ ተገር ይባል ምጣዷ ኢትዮጵያ ናት አይጧ ግጭቱ ነው ስለዚህ ኢትዮጵያዊ መጥፋት ለማድረግ ኢትዮጵያነት ለማበልጸግ ግጭት ለማስወገድ ከተፈለገ ሁሉም የራሱ ሚና አለው ምክንያቱም ሀገር ይቀጥላል ትውልድ ይቀጥላል በግጭት ማንም አትራፊ የለም ዛሬ ቆኝ ሰላም ከሆነ በጣም በብዙ ስራዎች መስራት እንችላለን ወጣቱ ወደ ልማት ሆነ ምክንያቱም አሁን ትልቁ ችግር አጀንዳ ተቀባይ የሆነ ያለው ወጣቱ ውጪ ሆኖ እሳቱ ማይነካቸው እንደዚህ ግጭቱን የሚያባብሱ ኢትዮጵያ በተለያየ ነገር የሚያደርጉት መንቃት አለበት ወጣቱ መንቃት አለበት ሁሉም መንቃት አለበት እርቁ ለማን ነው የሚያስፈልገው ለምሳሌ እኮ የምክክር ኮሚሽን ይባላል የግጭት መከላከል የሚባል ነገር አለ እነዚህ ሁሉ እኮ የሚጠቀመው ለማን ብለን ነው ግጭት ለማንም አይጠቅምም ከዚህ በፊት በሁለት በሶስት በአራት ዓመት ጦርነት ወደ ክልል ብዙ ቢሊዮን ብር አጥተናል በዚህ ስንት ልጆች ተመሳቅለዋል በየክልሉ ሰላም በማጣት ስንት ተማሪ ቤት ተዘግቷል ይሄ ችግሩ ግን አሁንም ያልገባቸው ደግሞ በተለያየ ከለላ ያሉት ያንን አጀንዳ ያራገቡ ግጭቱ እንዲስፋፋ የሚያደርጉ አካላቶች አሉ ስለዚህ እርቁ ለማን ነው የሚያስፈልገው ለዚህ ትውልድ ብቻ አይደለም እርቅ ኢትዮጵያ በብዙ ሺህ ዓመት የቆየች ነገር የምትቀጥላት ብዙ ስርዓት አለ ማደማመጥ ነው የምንታረቅበት ምክንያት አገር ማስማት ስለምንፈልግ ነው ልጆቻችን ማደግ አለባቸው ማህበረሰቡ መኖር አለበት ስለዚህ መደማመጥ መኖር አለበት ከግጭት ሁልጊዜ በግጭት የጦርነት ቆንጆና የሰላም አቀያም የለውም ይባላል በግጭት አትራፊ የራሳቸው አጀንዳ ያሉ አሉ ለነሱ ደግሞ ቦታ መስጠት የለብን ከወረዳ ለከተማ ሀገር አቀፍ ድረስ ምክክር አድርገን በቃን ግጭት በቃን ጦርነት ሁላችንም የራሳችን ሚና መወጣት አለብን ወደ ሌላ መውሰድ የለብንምና ይሄን ካደረግን ብዙ ጸጋዎች አሉ ብዙ ሀብቶች አሉ ብዙ ሪሶርሶች አሉ እሱን መጠቀም ይገባናል ለማለት ፈልጋለሁ አመሰግናለሁ ግን አንድ ነገር ጠይቆት እርሶ ብዙ አስተዋጽኦ ለኢትዮጵያ ያደርጋሉ ድሮም መከላከያ ሰራዊት ሆኖ 14 አደርሰዋል በብዙ ጦርነት እንደተሳተፉ ኢትዮጵያን ለመከላከል ለመጠበቅ እንደሰሩ እናቃለን ማንንም ሰው ያቃል ኢትዮጵያ ህዝብም የዓለም ህዝብ አሁን እየሰራ ነው ያለው የሰላምና የእርቅ ማዕድ ላይ ደግሞ ይሳተፋሉ
እዚህ ያሉ ምሁራን ታዋቂ ሰዎች እና ብዙ አቅም ያላቸው ሰዎች አሉ ከድሮ መከላከያ ሰራዊት የነበሩም አሉ ሌሎችም አሉ ምሁራኖች አሉ የተለያዩ አካሎች አሉ እዚህ ላይ እዚህ ያሉ ባለፈውም ያወያናቸው የተወያየናቸው ሰዎች እኛ ለእርቅ እርግቢትና ግጭት ባለበት እርግቢትና ነጭ ባንዲራ ይዘን እንሄዳለን ይላሉ በጣም ጥሩ እርሶ አሁን ግጭት ባለበት ቦታ ነጭ ባንዲራና እርግቢት ይዘው ከሚመለመለው አካል ሄደው ግጭቱን ማቆም ይችላሉ ምንም ችግር የለብኝም ለሰላም ሲባል ዋጋ ይከፈላል እኮ እኔ ሁልጊዜም 360 ቀን በሚዲያውም ሰላም ለሰላም ከሆነ ከዚህ መቀለም ከዚህ አደጋትም ከዚህ ባህር ዳር ሄዳለሁ ነጭ እርግብ የሰላም ምልክት ነው ነጭ ባንዲራ እናደርጋለን ዋናው ፈር መድረግ ነው ማድረግ ነው በቃ እኮ ለሰላም ተብሎ እኮ የማይደረግ ነገር እናደርጋለን መሄድ ችግር የለብኝም እሄዳለሁ ከሚመለከተው ዝግጁ ነዎት ለመሄድ በጣም ዝግጁ በጣም እናመሰግናለን አስራልቅ አብነት እድሜና ጤና ይስጥዎት ተሳታፊያችንን በስልክ ገብተው የሰጡት ሐሳብ ትልቅ ነው እንግዲህ እዚህ ያለው ቢቋረጥም እንቀጥላለን ከቆንኩበት ልነሳ እንግዲህ ውጤቱ የመጠላላት የመገፋፋት ሁኔታዎችን የምንከተል ከሆነ የሚያመጣው ምርቱን ምን እንደሆነ አውቀናል የሰው ኃይልን የሚያደናቅፍ ከሆነ ምንም የምታሰብ እድገትም ሆነ ለውጥ አይገኝም ስለዚህ እያንዳንዳችን ለሰላም ሰላምም ለእያንዳንዳችን ብለን የምንለው ከራስ ይነሳና አቀፋዊ እይታዎች ያስፈልጉታል ባለድርሻ አካላቶች ግን በሰፊው የራሱ መዋቅር አለው የኢትዮጵያ ህዝቦች ያፈታት ስርዓት አላቸው ይሄ መበረታታት አለበት በመንግስትም ቢሆን ቦታ ሊሰጠው ይገባል ክትትልም ያስፈልገዋል ለምን ይሄንን ማዳን የሚችል ፖሊስ ብቻ መከላከያ ብቻ ከኛው ነው የወጣ የኛው ልጆች ናቸው የኛ አባቶች ናቸው የኛው ወንድሞች ናቸው ነገም ልጆቻችን እንዲሆኑ ይቀጥላል ይሄ የሚቆም ጉዳይ አይደለም የሚፈርስም አይደለም ሀገር ግን አትፈርስም ኢትዮጵያ አትፈርስም ለምን እንደሌሎች እኛም ኢትዮጵያን እንደራሳችን እንደናታችን የምናይበት ምክንያት በወዘናው እዚህ ደርሰን መከራዎች ታይቶ ታልፎ ነው እዚህ የተደረሰው ይህንን ለትውልድ ለማስረከብ ግን ከፍተኛ ጥንቃቄ ከፍተኛ የሆነ እንቅስቃሴን ይጠይቃል ፍላጎትን ይጠይቃል ዜግነት የሰው ሰዋዊነት ምንነትን መረዳት ያስፈልጋል ይህን አጥብቄ የምናገርበት ምክንያቱ ዋናው መሰረቱ ሰላም የምንዘፍነው የምንጋባው የምንወልደው ሀገራችን የምንረከብ ተስፋ የሚኖረን እስከ ተሰጠችን አጭር እድሜ በዚች ሀገር ተስፋ ላይ ሆኖ ነው መንግስታችንን ምስጋና ይግባው መከላከያችንን ምስጋና ይግባው ፖሊሶቻችንን የሰላም ጠባቂዎቻችንን በየደረጃው በየተዋረድ ህዝቦቻችን በእውነት እንደታሰበው እንደተጀመረው በእኛ ላይ ቅድ እንደተያዘው ስለ እውነት ከሆነ ለእርቅ የሚያስቸግር ለሽምግልና የሚያስቸግር አቅራቦት እየቀረቡ ነው እናለን መጠየቅ የሌለባቸው መደረግ የሌለባቸውን እንደውም ሰዎች ምን ያስባሉ እስከምልና ትችት ውስጥ ወይም እንዴት ነው ግምት ውስጥ እስከሚገቡ ድረስ ምሁር ነን ብለው የምናገሩትም ነገር ደግሞ አሉ ደስ አይልም ሀገርን ገሎ የት ለመኖር ክብር እስከየት ሊገኝ ወገንን ገሎ ተራምዶ የት ምን ሊሆን ምን ጀግንነት ሊያፈራ እንደነዚህ ያሉትን ጥንቃቄ ያደረግን የምንጓዝ የምንያያዝ ከሆነ ሀገራችንም ወደሚፈለገው ደረጃ ይሸጋገራል ክብር ስፍራዋ ላይ ትመለሳለች እርቅም ይወርዳል እግዚአብሔርም ፊቱን ይመልስልናል እኔ በዚህ በኩል ብዬ ለሚቀጥለው እሰጥና በሚያመች ሁኔታ ጊዜ ካለን እመለስበታለሁ እናመሰግናለን በጣም ነው ምናመሰግነው አባሞዳ እሸቱ ጥሩ መልእክት ነው ያስተላልፉት እናመሰግናለን አሁን ደግሞ ወደ ሞታለቃ እንሄዳለን ማዕረጋቸው ራሳቸው ያስታውቃሉ በሰዓቱ ይጨርሱ እሺ አመሰግናለሁ
መቶ አለቃ ሰለሞን ስዩም እባላለሁ። የመጣሁት ከብሔራዊ ኢትዮጵያ ሰራዊት ማህበር ነው የመጣሁት። ለዚህ እንግዲህ ዛሬ የመጣ ነው ስለ እርቅና ሰላም ጉዳይም ልንወያይ የመጣ ነው። ሰላም በመሰረቱ በጣም አስፈላጊ ጉዳይ ነው። እኔም በእድሜ እንደማውቀው ብዙ ዓመታትን ነው ምናልባት እዚህ ለመግለጽ ከ1969 ዓመተ ምህረት በሶማሌ ውጊያ ጀምሬ የተዋጋው ነው። ውጊያ ምን እንደሆነ ሰላም ምን እንደሆነ ሁሉ ነገር አውቀዋለሁ። በየክፍለ ሀገሩ ዞር ያለሁኝ 13 ብር 600 ኪሎ ሜትር በሚጓዙበት ሰዓት በጃንሆይ ጊዜ ጀምሬ ይሽከረከራል ሰላም። ወደ አማራ ክልል ሄድኩ፣ ትግራይ ሄድኩ፣ የተለያየ አቅጣጫ ሄድኩ። ምንም አይነት በሌለበት ሰዓት ላይ ተሽከርክራል ኢትዮጵያ በሙሉ ያለምንም ስጋት ማለት ነው። ስለዚህ አሁንም ሰላም ምንም የማያጠያይቅ አስፈላጊ ነገር ነው። ምንም የማያጠያይቅን ነገር የለም። ሰላም ለሁሉም በሁሉም ቦታ ሰላም ለሁሉም በሁሉም ቦታ በጣም አስፈላጊ ነው። ሰላም ከሌለ ምንም የሚታሰብ ነገር አይኖርም ብዬ በእኔ በኩል እምነት አለኝ። ሰላም ከሌለ ምን ይታሰባል? ለምሳሌ አንድ ድሮ የሚባል ነገር አለ ያየሁትም ማለት ነው። ገጠር አካባቢ አንድ በረት ውስጥ ከብቶች ይኖራሉ። እዛ በረት ውስጥ አንድ አባያ በሬ ካለ እነዛ ሰላማዊ ከብቶች ሌሎቹ ያዝራሉ በሰላም አያዝሩ፣ ሲታመሱ ያዝራሉ። አሁንም እኛ ገላ ያለው ሁኔታ ይሄ ነው። ስለዚህ ለሰላም የምንሰጠው ቦታ በጣም ግዙፍ ሊሆን ይገባል። ሰላም ከአንድ ወገን ወይም ቡድን የሚገኝ አይደለም። ከግለሰብ ወይም ከቡድን የሚገኝ አይደለም። ሰላም የሚገኘው ከሁሉ የኢትዮጵያን ህዝቦች ነው። ከሁሉ የኢትዮጵያ ህዝቦች ነው የሚገኘው። ይሄው ማለት ምን ማለት ነው? ይቅርታ አድርጉልኝ በቃሌ ትንሽ ስለምጽፍ ነው። ከብሔር ብሔረሰቦችን ያማከለ ጥላቻን ትተን ፍቅርን፣ አብሮ መኖርን፣ መቻቻልን ይዞ መሄድ ለሀገራችን ትልቅ ፋይዳ አለው። ሀገራችን ኢትዮጵያ ለሁላችን የምትበቃ ሀገር ነች። ተባብረን ተቻችለን አንዱን የታች አንዱን የበላይ ሳናደርግ ይቅርታ መታለቃ ያዟት ሳናደርግ ብለዋል። ችግር የለም። ሄሎ ማን ልበል? ከየት ነው? ሳይል ባላለው ከትግራይ ራያ አካባቢ ናቸው። በጣም ቆንጆ። እንደምን አሉ? ተናስተል አምባሳደር ሰላም ነው? አለን መስገነው እግዚአብሔር ይመስገን። ስለደወሉ እናመሰግናለን። ዛሬ ውይይታችን እንደሚያውቁት ተሳታፊ ነው ሁሉ ጊዜ በእርቅና ሰላም ነው ማዕድ ነው የምንወያየው። በዚህ ጉዳይ ደግሞ የተለያዩ እንግዶች አሉ፣ ምሁራኖች አሉ፣ የዕድሜ ባለጸጋዮች አሉ፣ ወጣቶች አሉ፣ የተለያዩ ክልሎችም የመጡ አሉ እዚህ ማዕድ ላይና በማዕዳችን ላይ እንዴት አዩት? የእናንተ አካባቢ ሰላምነቱ እንዴት ነው? ራያ ሁሉ ጊዜ ማቀው አንድ አማችም እዚህ ያሉ ማቀው እናቶች የሆነ ነገር ሲፈጠር፣ ዝናብ ሲጠፋ፣ ሰላም ሲጠፋ መሬት እየተበጠቡ እየተንከባለሉ የሚለምኑበት ሁኔታ አለ። ሌላ ቦታ የሌለ ነገር አለና እናንተ በተለይ በራያ ነው እያልኩኝ ያለሁኝ። በትግራይ በሙሉ አለ፣ ግን በራያ አካባቢ በተለይ የተለየ ነገር አለ። ብዙ ጸጋዎች ያሉበት አካባቢ ነው። እናንተ ሳይሆን ሰላም ናችሁ? ጤንነታችሁ እንዴት ነው? አካባቢው ሰላም ነው? ምን ስለ ሰላም ጉዳይ አዲስ አበባ አሁን ባለፈው ገብቶበት እንደነበረ ፌደራል ፖሊስ፣ የአዲስ አበባ ፖሊስ፣ ጸጥታ ኃይሎች፣ ሰላምና ጸጥታዎች፣ ህብረተሰቡ እየተራባረበ ሰላም ሰራዊቱ ደንብ ማስከበሩ ሌላም እየተራባረበ ሰላም እያረገባት ያለ አዲስ አበባ ነች። ምክንያቱም በቀን ወደ 7-8 መግቢያዎች አሉ። ድሮ 4-5 ነበሩ፣ አሁን እየሰፉ ሄደው በቀን ከ5000 ከ6000 ሰው በላይ እንግዳ ይገባል። እነዚህ እንግዶች ደግሞ የተለያዩ ናቸው። ፈንጂ ይዞ የሚመጣለ ይያዛል፣ ሌላ ተልእኮ ይዞ የሚመጣለ ይያዛል። እናንተ ጋስ እንዴት ነው እየሰራችሁ ያላችሁ በሰላም ጉዳይ? እርቅስ እንዴት ነው የምታደርጉት? ዛሬ በሰላምና በእርቅ ጉዳይ ስለሆነ እርቁ በእናንተ እንዴት ነው፣ ሰላሙስ እንዴት ነው የሚል ጥያቄ ያለኝ ጌታዬ። ይርፈልን
ያው እኛ ጋር አካባቢ የኢትዮጵያ ሕዝብ ጠቅላላ እንደሚያውቀው በጣም ከባድ ሁኔታ ነው ያለው። በተለይ አሁን እኛ መንግስት አልባንን ማለት ይቻላል እና ህዝቡ የኢትዮጵያ ሕዝብ የትኛው መንግስት ነው የማታምኑት? መንግስት አናምንም አሉ። የትኛው የት ያለው? በቃ እኛ የኢትዮጵያ መንግስት ሙሉ የክልሉ መንግስት እንደ እያስተዳደረን ነው ማለት አይቻልም። የኢትዮጵያ መንግስት እኛ እንደውም አንዳንዴ የማስተዳደር ቆይ በህገ መንግስቱ የሚያስተዳድረው የክልሉ መንግስት ነው ይላል ህገ መንግስቱ። በቋንቋው በምኑ የሚያስተዳድረው በ1987 አካባቢ የወጣው ህግ አንቀጽ ጉዳይ የክልሉ አስተዳደር ነው የሚያስተዳድረው። የክልሉ አስተዳደር ነው። ፌደራል መንግስት እገዛ ነው የሚያደርገው። ባጀት ይመድባል፣ መብራት ይለቃል፣ ቴሌ ይለቃል፣ ባንክ ሁሉም ነገር የሚያስፈልገው ለክልሉ ያደርጋል እንጂ የሚያስተዳድረው የክልሉ አስተዳደር ነው። መንግስት ሳይሆን አስተዳደር ሰመስተዳደር ነው የሚባለው እና ይሄ አይደለም ወይ የተገናኝቶ ነው የትግራይና ኢትዮጵያ የሚል ስላለኝ ነው። ይቅርታ ትግራይ እኮ ክቡር አምባሳደር ትግራይ ማለት እኮ ኢትዮጵያ ማለት ነው። ኢትዮጵያ አንድ አካል እኮ ነው ትግራይ። አዎ ስለዚህ ቅድም ያሉት የፌደራሉ ስራ ፌደራል መንግስት ባንክ ቤትን ከፍቶ ቴሌም ከፍቶ እንደ ማንኛውም ክልል ማግኘት ያለባትን ጥቅማጥቅም እያገኘን ነው። እሺ በጸጥታውና በሰላሙ ዙሪያ ግን እኛ መንግስት አልባ ሆነናል። የፌደራል መንግስት የለንም። ፌደራል መንግስት ተቋማት ነው። ፌደራል መንግስት የለንም። የክልሉ መንግስት ደግሞ መቀሌ ነው ቁጭ ብሏል። እኛ ወደ 130-140 ኪሎ ሜትር ርቀን ያለነው አጋጣሚ ሆኖ የፌደራል መንግስት መዋቅር የለም። የክልሉ መንግስት መዋቅርም የለም። ስለዚህ ህዝቡ በሽማግሌና በራሱ በወጣቱ ራሱ ተደራጅቶ ነው እየጠበቀ ያለው። መንግስት ትኩረት ሰጥቶ እንደ ማንኛውም ክልል እየተዳደርን አይደለም ቢባይ ነው የግል አመለካከት ነው። ምን ያድርግ ፌደራል መንግስት በእናንተ ገብቶ ጣልቃ ገብቶ ምን ያድርግ? ምክንያቱም እዛ ቆይ አየር መንገድ ፌደራል ፖሊስ ነው የሚጠብቀው። አየር መንገዶች እዛ ያሉ 3 አየር መንገዶች አሉ። የፌደራል ተቋማት ያሉ በትግራይ ፌደራል ይጠብቃቸዋል ይላል። ክልሉ ደግሞ ሲጠራ ብቻ ነው መከላከያ የሚገባው ሌላም የሚገባው። መንግስት ደግሞ በላይ ሆኖ እያስተዳደረን ያለው መመሪያ እየሰጠ የሚያስፈልገው ለትግራይ ሸቀጡ ምኑ ነዳጁ እያስገባን ያለው የሚያስፈልገው ለትግራይ። አሁን የፌደራል መንግስት አሁን እኛ ጋር አሁን ሸቀጡም ቢሆን ሌላ የሸቀጥ ግብአቶች በሙሉ በተለይ በዚህ ሳምንት እየገቡ አይደለም። አሁን ወደ ኤርትራ እየሄደ ነው። ቆይ ወደ ኤርትራ እየላካችሁ እኮ ነው። ክፍት አድርጋችሁ ቆይ ወደ ኤርትራ እየሄደ ነው። ኤርትራ ደግሞ የኛ አገር አይደለችም። ከ1983 ጀምሮ በኢትዮጵያ የኛ አካል አይደለችም። ስለዚህ ወደ እነሱ ሸቀጥ ለምን ይሄዳል? ለምሳሌ እኔ የሰማሁት አለ እንቁላል ወደ 35 እና 40 ብር 50 ብር ደርሰዋል። ጤፍ ወደ 25,000 እና 30,000 ደርሰዋል። ለምን ከዚህ ከተወሰነ ወራቶች በፊት እንደዚህ አልሆነም? ስለዚህ የሚገባውም እኮ እንዲያውም ሩህሩህ ሆኖ ነው የኢትዮጵያ መንግስት። እኔ ጠበቃ ሁኝ አይደለም ግን በሐቁ እየተናገርኩ ስላለ ነው። እየላካችሁት እኮ ነው። ወደ ኤርትራ እየሄደ ነው። ኤርትራ ደግሞ ወሰኑ ዛላምበሳ ነው፣ መረብ ነው። በዛ ደግሞ ከባድማ አልፎ ወደዛ ነው። ስለዚህ ይሄንን ብዙ መስዋዕትነት የተከፈለበት ነው በኢትዮጵያ። እናንተም አሁን ከኤርትራ ጋር ሸርካችሁ ነው ይሄ ኑሮ ውድነት እያስወደዳችሁ ያላችሁ። ምክንያቱም ለምን ወደ ኤርትራ አገራችን ያደሆነች ኤርትራ የሚበላ ነገር የሚጠጣ ነገር ነዳጅ ሁሉ ከጅቡቲ እየሄደ የኢትዮጵያ መንግስት በዶላር እያመጣው ወደዛ ነው እየሄደ ያለው። ለምን አትከላከሉም? ይሄ በእችን መልሱልኝ። ክቡር አምባሳደር አሁን አንድ ነገር ላርመው ተፈልጋለሁ ማለት ማስተካከያ ያልኩት ነገር አለ። አንድ ነገር እኛ እንደ ህዝብ እየተቃወምን ነው። ሰላማዊ ወጥተንም እዚህ ያለ መንግስት አንተ አንፈልግም። እኛ እንደ ፌደራል መንግስት አካል ፌደራል መንግስት ሊያስተዳድረን የሚገባ ስለዚህ ፌደራል መንግስት ይግባልን ብለንም በሰላማዊ ሰልፍም በአንድ መልኩ አመልክተናል እኮ not only የራያ ህዝብ ብቻ ሳይሆን የትግራይ ህዝብ ቢሆን እኛ እንደ ኢትዮጵያ አካል
እንደ አንድ የኢትዮጵያ ክልሎች ስለሆኑ ፌዴራል መንግስት በጣልቃ ገብቶ ያስተዳድረን ያለፈው አልፈዋል የነበረ ጦርነት እንዲሆን ሌላም በሙሉ ትተን አሁን መንግስት ፌዴራል መንግስት እንዲያስተዳድረን እንፈልጋለን። ስለዚህ አሁን ይሄውንም ያለበት ይሄንን ክፍተት የተፈጠረ አሁን እኮ ያፈነገጠ መንግስት እኮ ባለፈው ሰላማዊ ሰልፍ በተለየ ግንቦት 20 እኮ እያከበረ ነው። አታችሁት ይሆናል እኮ ግንቦት 20 ያከበርኩ ያለ ለኤርትራ መንግስት እንኳን አደረሰ ምናምን አብሬ ሰራለሁኝ ደርግ አፍርሰናል አብረን ሆነን ከኤርትራ መንግስት ጋር ቆይ ከኤርትራ መንግስት ጋር አብረን መንግስት አፍርሰናል ከዚህ አሁንም ይሄን ደግመዋልን እያሉ ነው እየፈከሩ የነበሩት ትክክል ነው ትላንት ከናቶች ማህፀን ምስማር ከተተ ለሰባት ደፈረ በኤችአይቪ ድስ አሰራጨ ምን ሲል የነበረ የኤርትራ መንግስት ቃላታችን ነው የኤርትራ ህዝብ ወዳጆችን አይደለም ሲል የነበረ አሁን ደግሞ ኤርትራ ጋር አብረን ሰራነው ብሎ በይፋ ያወጀ በሚዲያዎች እያስተላለፈ ህዝብ እያወናበደ ያለውን መንግስት ፌዴራል መንግስት ምንድነው የማን ገፈር እያበጠረ ነው? ለምንድነው መጥቶ ደንበሩ ላይ ቁጭ አይደለም? ለምንድነው ምን እስከሚሆን ነው የሚጠብቀው? እኛ ማድረግ ወይስ እስካሁን አሁን በእግራችን በተና ማመልከት ነበረብን ወይ? የትግራይ ህዝብ ምንድነው ሊያደርግ የሚችለው አሁን? እየተደረገ እየታሰረ እየተራበ እየታደረገ እየተሰቃየ አይደለም ወይ? አሁን እኛ ኢትዮጵያውያንን አይደለም ሁሉ እንድንጠይቅ ያደረገን ነው ክቡር አምባሳደር የኢትዮጵያ ደንበሮች መጠበቅ የህግ ከለላ መስጠት የፌዴራል መንግስት ስራ አይደለም እንዴ የኢትዮጵያ መንግስት ስራ አይደለም እንዴ የኔም ጥያቄ ነው አዎ ስለዚህ መጥቶ ለምንድነው መጥቶ እኛ ጋር መነጋገር ያልቻለው ለምንድነው መጥቶ ደንበሩ ማስጠበቅ ያልቻለው የኢትዮጵያ መንግስት ምንድነው ወይስ እኛ ኢትዮጵያውያን አይደለንም ወይ ኢትዮጵያውያን ካልሆኑ አይደላችሁም ይላል ያፈናልተን በቃ አንድ ነገር ነው ካልሆነ ምን ነው ያጨነቀን አሁን አንድ ትላንት የተረጋጋሁት ቢያንስ እኛ አሁን የጥቂት ድምጽ ብቻ ነው እንጂ መስማት ያልቻለው ሌላው ነገር አንዳች ነገር ከዛ ክዳና እዛን ተከበባውና ክልከላውን ከዛ የወጣ ነገር ምንም ነገር የለንም ማለት ነው ይሄ ድምጽ ብቻ ነው የለም እኛ ደግሞ ይሄን ነው ያለው የክልሉ መንግስት ይሄን መንግስት ሴት አለና አሁን እኛ የሽግግር መንግስት ወይም ደግሞ ፍሪደም ገቨርንመንት የሚለው የተቋቋመው የመንግስት እንትን ስራውን እየሰራ አይደለም ጣፍን ጎና ደስቆይ ነው ዋት ካልሆነ እኔ ወከልኩ ምናምን እንዴት እንደሆነ እየታወቀ ያለው የፌዴራል መንግስት ትላንት ቆይተናል በፈንቅል የሆነ ለፈንቅል መንግስት እኮ ተካሂዷል እኮ በታቸው ወረዳ እንዴት እንዳመለጠው አይተናል እኮ እንዴት ሁለት ዓመት ሙሉ አላስቀምጥ ብለው ስንትና ስንት ይሄንን የፌዴራል መንግስት ምንድነው እየሰራ ያለ ምንድነው ይሆን ያለው ስራውስ ምንድነው ነው ክቡር አምባሳደር በጣም ነው የማመሰግነው በጣም አመሰግናለሁ ሰዓቷ እንትን ስላለች ነው ግን አንድ ነገር እንገሮት ትግራይ ቆንጆዋ ኢትዮጵያዊት ነች በምንም አይነት እዚህ ያሉትም እያሉ ያሉት ትግራይ ኢትዮጵያዊት ነች ኤርትራዊት አይደለችም ኤርትራ እነሱ ግን አሁን ያሉ መሪዎችም የድሮም ኤርትራ ባህር ያሳጡን ኤርትራን ቆርሰው የሰጡ ለነሱ ፈርመው የሰጡ ናቸው እኮ በኤርትራ እኮ ብዙ የኢትዮጵያ ወታደሮች አጥንታቸው እዛው ነው ያለው ገና በየተራራው ነው ያለው ግን የኤርትራ ሰዎች እርግጠኛ ነኝ ተገደው አጥንቱን ለቅመው በሳጥን አድርጎ በክብር በእግራቸው ኢትዮጵያ ውስጥ መጥተው ለየቤተሰቦቻቸው እንደሚያስረክቡ እርግጠኛ ነኝ ስለዚህ ትግራይ ግን የሚሰራው ያለ ስራ እርግጥ ነው እናቃለን እኔም ያቃለው መንግስትም ያቃል ህዝብም ያቃል በጠባባ ውስጥ በችግር ውስጥ እንዳላችሁ አለቅት ውስጣችሁ እንዳሉ እናቃለን በዚህ ላይ ግን በቅርብ ጊዜ መፍትሄ ይሰጣል የሚል ሐሳብ ስላለኝ ነው በጣም አመሰግናለሁ መልእክት አለዎት አሁንኛ ወራም በመደር መልእክት ያን ደቂቃ መልእክት አለ እሺ አሁን ትግራይ ጨርቆናል የሚጨርቀው ቆጣ ወየክልሉ መንግስት አላስተዳደረው የፌዴራል መንግስት አላስተዳደረው በኋላ ከሚባልበት ችግሩና መከራ እንዳለ ነው ያለው ስለዚህ አሁንም እኛ ኢትዮጵያውያን እንደ ማንኛውም ክልል
እኛም ማግኘት ያለብን ኢንፎርሜሽን እናገኝ ከዛን እዚህ ያሉ ሚሊተኞችና እዚህ ያሉ አሸባሪዎች እዚህ ያሉ በተለይ ነው የሚያደርጉ መጥቶ መንግስት በጣም ነው የምናመሰግነው። ከራያ ከማጫው የደወሉ ከትግራይ የደወሉልን እርግጠኛ ነኝ መንግስትም ይሰማል፣ ህዝብም እየሰማን ያለው ወሰናችን የኢትዮጵያ ወሰን ዛላምበሳ ነው። የኢትዮጵያ ወሰን ኢሮፕ ነው። መጨረሻው ኢሮፕ መሃል ኢሮፕ አይደለም። ወሰናችን መረብ ነው። ወሰናችን ከባድማ አልፎ ወደዛ ነው። ስለዚህ ይሄን ወሰናችንን እንደምናስከበር ከኢትዮጵያ ህዝብ ጋር ሆነን እርግጠኞች ነን። ሰላም ግን በእናንተ በራሳችን ነን እየጠበቅን ያላችሁትን በዚህ ቀጥሉበት። እግዚአብሔር ይስጥልን። በጣም እናመሰግናለን።